እንዴት እንደሚሆን እኔ አሳይሃለሁ። እንዴት እንደሚሆን እኔ አሳይሃለሁ። ከዚህ በላይ አንተ ምንም ለእኔ ድርድር የምታቀምበት ሁኔታ ነው። ባርግ አመሰግናለሁ። ማታ የሚፈጠረውን ሁኔታ ምናምን ነገር በተቻለን አቅም አመቺ ቦታ ላይ ከሆነ ቀርጸን የምናሳያችሁ ይሆናል። የሚፈጠረው ነገር የምንለቀው ይሆናል። ማይመች ከሆነ ግን ላይቀረጽ ይችላል። ምክንያቱም ያው ማታ ነው የተባለው ስለማይታወቅ፣ ለማንኛውም ያለው ነገር የማሳውቃችሁ ነው። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። አሁንም አዲስ ሆናችሁ ካላችሁ ሰብስክራይብ ያደረጋችሁ ቤተሰብ የምትሆኑ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ደግሞ ላይክ እና ሼር እያደረጋችሁ ለምሰሙ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘው ዛሬ ደስ የሚል ነገር ነው ይላችሁ የመጣሁት። ልዑልን ያስደሰተው ነገር ነው። መቅደስ የተባለችው ሴትዮ ሳትወድ በግዷ እንግዲህ ዛሬ አቶ ወርቁ የልዑል አባት ማለት ነው ያሉበትን አሳያለሁ፣ ልጆችን ማየት እፈልጋለሁ ብላ እንግዲህ የዛሬው ቪዲዮ በጣም ነው ለየት ያለ ነው። ሁላችሁም ቪዲዮውን ስትጀምሩ ገና ላይክ ያደረጋችሁ ልዑላችንን እንኳን ደስ አለህ እያላችሁ እንግዲህ አቶ ወርቁ ያለበት ቦታ ድረስ ወስጄ አሳያለሁ። እኔ ልጆች ጋር ኦልሬዲ እሷ ያው አቶ ወርቁን ታሳይ እንጂ ወንጀለኛ ናት። ልጆቿን ማየቷ ለማየቷ እሱን ራሳችሁም ይነግሯችኋል። ግን ደግሞ አቶ ወርቁ ያለበትን እዚሁ አዲስ አበባ ውስጥ ነው ያለው። እናንተ ሰውየው በምን አይነት ሁኔታ እንዳለ አይደለም ይቺ መቅደስ ይቅርና ያቺኛዋ ሁለተኛዋ ክስቱ ስማቸው አያዘኝም። እሷ ራሱ ታውቃለች አቶ ወርቁ አዲስ አበባ ውስጥ እንዳለ ሕክምና ተደርጎላቸው በጣም ታመው ምናምን ጭንቀትም ያው እንግዲህ ታውቃላችሁ ሁሉ ጊዜ በሰው እጁ ሆነው ሕክምናቸው ጨርሰው አቶ ወርቁን ብቻ የሚጠብቁ አንዲት ልጅ ተቀጥራላቸው ቤት ተከራይተው እንዳስቀመጧቸው ምናምን እንግዲህ በስከ መጨረሻ እንግዲህ መቅደስ ተናዛለች ማለት ነው ስለ አቶ ወርቁ። እንደውም አንዴ በጣም ታሞ ሞተ ሲባል ይሄ አጎትየው የልዑል ክፍለ ሀገር ያለው አጎት በደንብ ያውቃል አቶ ወርቁ ያለበትን። ሂዶ ራሱ በፊት አክስታቸው ታማ ሳለ እሱም እንዳጋጣሚ ታሞ ነበር፣ ሐኪም ቤት ነበር አለች። እንግዲህ መቅደስ ናት የምትለው። ይሄኛው ክፍለ ሀገር የነበረው አጎታቸው ሂዶ አይቶት በምን አይነት ሁኔታ እንዳለ ከአንዴም 3 ጊዜ ተመላልሶ ቤት ሂዶ አይቶታል አሉ። ግን ልዑል ጋር ምንድን ነው ያለው? ያለበትን አላውቅም፣ የት እንዳለ በምን ቦታ በምን ይኑር ምንም ስላቱ ወርቁ ምንም አላውቅም እያለ እየዋሸው ነበር። ግን እሱ እየሄደ እየጠየቀው ነበረ። ብዙ ነገር ከጀርባ አለ ለዚህ ሰውዬ። አሁን ላይ መቅደስ እንደምትለው ከሆነ አጎትህን አትመነው፣ አጎትህ ተባባሪ ነው። ሁሉም ነገር አባትህ ላይ ያለበትን አባትህ ላይ የሚያደርጉትን ሁሉ እያየ ከሆነ ገንዘብ እየተከፈለው አፉን እንዲዘጋ ማለት ነው። በገንዘብ አፉን እያዘጉት ነው እንጂ ስለ አቶ ወርቁ በደንብ ያውቃል። ያችኛዋ ራሷ አክስትየዋ እሷ ምስኪን ናት፣ እሷ እንዲህ ናት ስትንላት የነበረችው ሁለተኛዋ ማለት ነው። እሷ ደግሞ እንደውም አስታማሚ ሆና ለተወሰነ ጊዜ እዛው ነበረች ምናምን አለች። እንግዲህ ከነሱ ጋር ልታጣላው ሆን ብላ ነው፣ እውነቱ ነው። እሱን እንግዲህ ራሴ ከቤቴ ሂጄ ለማምለጥ ፈልጋ ነው ምናምን ልትሉ ትችላላችሁ። የተቀረጸ ቪዲዮ አለ። አቶ ወርቁ ሂደው ሲጠይቁ አክስቱና ይሄ አጎቱ የልዑል ማለት ነው እዛ ቤት ውስጥ ሲመላለሱ ሲጠይቁ ምናምን የነበረውን ለማስረጃ እንዲሆን ብዬ በቪዲዮ ቀርጬ ቤቴ ውስጥ አስቀምጫለሁ። እሱን ማየት የምትፈልጉ ከሆነ እኔ ቤቴ ድረስ ውሰዱኝና እሱን ቪዲዮ ልስጣችሁ ብላለች። እንግዲህ መቅደስ እነሱ ሲመጡ ሲጠይቁት ያው እኔ በአፌ እንዲህ ባወራ ላታምነኝ ስለምትችል በቪዲዮ ስላለ በፎቶም አለ በምንም
አብረው የተነሱት እሱን ላሳይህ አለች። እንግዲህ ልዑልም በእርግጥ ልዑል አምኗታል። ሚኪ ትንሽ እየተጠራጠረ ነው፣ ወጥመድ ውስጥ እንዳትከተን እንደዚህ ቤት ተከራይተው ያስቀመጡበት እዚሁ አዲስ አበባ ነው፣ ትንሽ ወጣ ያለ ነው አለ። ብዙም አይርቅም እንግዲህ በራሳቸው መኪና ሰዎችንም በዛ አድርገን እንሂድና እናያለን ብለው እንግዲህ መቅደስም እሺ ብላ ተስማምታለች። ግነት ልዑል አባቴን ማየት ከማየቴ በፊት ለማስረጃም ለምንም እንዲሆነኝ አሁን ይሄኛው ወጥመድም ልታረጊ ወይ የሆነ ነገር አስበሽ ሊሆን ይችላል። መጀመሪያ የገዛ ቤትሽ ድረስ እንሂድና ቀርጫለሁ፣ ቪዲዮ አለኝ፣ ማስረጃ አለኝ ያልሽውን አጎቴና አክስቴ መጥተው አባቴን ሲጠይቁት የሚያሳይ ቪዲዮ ማየት እፈልጋለሁ ብሎ እንግዲህ ቀጥታ የት ነው የወሰደችው? ከእሷ ቤት የመቅደስ ቤት ማለት ነው። አላቅም አንዳንድ ጊዜ ያው ይቺ መቅደስ ኧረ እኔ አላቅም፣ በጣም ግራ ነው የሚያጋባው። አሁንም ችግር ውስጥ እንዳትከተው። ኦልሬዲ አሁን እንኳን እሷ ሰልችቷታል ይመስለኛል። ይህን ሁሉ ቀናት ስለታሰረች አንድ ቤት ውስጥ ስንቱን ነገር ወዲያ ወዲያ ስትል የለመደች ልጅ አሁን አንድ ቤት ስለታሰረች እውነት ይመስለኛል የምታወራው። ያው ሚኪ ትንሽ ሰው ይጠራጠራል። እውነቱን ነው። ሚኪ በጣም ጎበዝ ጥንቁቅ ልጅ ነው። ምክንያቱም የሚያደርጉበትን የሚያደርሱበትን ስለሚያውቅ ነው። አንመናት፣ እንደዚህ ልታረግ ትችላለች፣ በስልክ ተደዋውላ እኔ እናንተን ችግር ውስጥ ልከተን ትችላለች በሚል እንግዲህ በዛ ብለው እንግዲህ የእሷ መቅደስ ቤት ሂደዋል ማለት ነው እነ ልዑል። እሷም እንግዲህ የምታወራው ነገር ሁሉ አሳማኝ ነው። ያው ልጆቿን ማየት ትፈልጋለች። ብዙ ነገር አታለች። እዚህ ቤት ከመጣች አንስቶ መቅደስ በጣም ብዙ ቢዝነስ የምትሰራ ሌባ እንደዚህ እንደ እንትኗ እዚህ ከመታ ስትላት ምስኪን ምስኪን እንደምትሆነው አይደለችም። ከጀርባ በጣም ብዙ ሰዎች ጋር በወንጀል ጭምልቅ ያለች ሴትዮ ናት። በጣም ብዙ ነገር ነው የምትሰራ። እኔ ያላቅም አቶ ወርቁን ለምን አንድ ቤት ውስጥ አሽገው እንዳስቀመጡት በምን ጥፋቱ በምን እንትኑ እንደሚያሰቃዩትም ባላቅም፣ እነሱ እንግዲህ ይሄ የሚያመልኩት ጎሳ ይሄ የእንትን የሚሉት ኮተታ ኮተት ነገር አለ። አንድ ሰው እምነቱ ክርስቲያን ወይ የሆነ እንትን እምነት ኑሮት የሚያመልኩት ያልሆነ ከእግዚአብሔር ጋር እንትን የሚል ነገር የሰይጣን እንትን እያመለኩ አላቅም። ይህም ነገር ትንሽ ያጠራጥራል። ብቻ የመቅደስ ነገር አሁን ላይ እያወዛገበ ነው። ምን ተገንቶ ነው በስከ መጨረሻ ስለ አቶ ወርቁ ለመናገር የፈለገችው? እንግዲህ ልጆቼ አለች፣ ልጆቼ ማየት እፈልጋለሁ፣ እስር ቤት መግባት አልፈልግም፣ ቀሪ እንትኔን ከልጆቼ ጋር ማሳለፍ ፈልጋለሁ። ድሮ ነበራ። አሁን ምንድነው? አሁን ምን ይሰራል? ምንድነው ተረቱ? በእናታችሁ አሁን ምን ይሰራል? ምንስ ምን ብሎ ድሮ ነበር እንጂ የሚባል አባባል አለ። ብቻ ድሮ ነበር እንጂ አሁንማ ያን ሁሉ ነገር ካደረሰች በኋላ በእሷ ምክንያት እኮ የልዑል ሹፌር እግሩ መንቀሳቀስ አልቻለም። አሁን ሁሉ ስቲል አሁን ድረስ አልቻለም፣ መሄድ አይችልም። እየታጠበለት በየሰዓቱ በየእንትኑ በየቀኑ ይህ ሁሉ የመጣው እንግዲህ በዚች መቅደስ የተባለችው እና በእሷ ጋር አብረው በሚሰሩት ልዑል ላይ ቢሆንስ ይሄ ጉዳት የሰይጣን ጆሮ ይደፈን። ያም ቢሆን ሰው ነው፣ ያሳዝናል። ሹፌሩም ያሳዝናል። ለልዑል ብሎ ነው ክፍለ ሀገር ድረስ የሄደ። ከዛ ከሄደ በኋላ ነው ሀሳቡን እንዲቀይር በምን እንዳሳመኑት ባላቅም ብዙ ነገሩን ያበላሹበት። አሁን ከነጭራሹ ሰርቶ እንኳን መብላት የማይችልበት ሁኔታ አድርገውታል። እና መቅደስን አምኖ ገደል መግባት የለባቸውም። በዛ ብለው ነው የሚሄዱት። አቶ ወርቁም ያለበትን ቦታም ሲሄድ እንግዲህ እነ ዘላለም እነ አቤል ሌሎችም ትልልቅ እንትኖች ይሄ ሲስተሙን የሚያውቁ ሰዎች ስለዚህ ነገር ወጣ ያለ ነገር በእርግጥ ስልኳን ውሰዱባት ለምን እንትን የምትሉ ኮሜንቶች ብዙ እያየው ነው እኔ ጋ
ስልኳ እኮ እህት አለም ስልኳ የመቅደስ ስልክ አውቀው ነው የተወት። ለምን በስልኳ የምታወራው የምትጻጻፈው ከማን ጋር እንደምታወራ ኦሬዲ ስልኳ ከነ ልዑል ስልክ ጋር ተጠልፏል። ምንም ነገር የምታወራው ነገር እነሱ ይሰማሉ። ገባችሁ? በዛ ደግሞ እነ ልዑል እንደ ማስረጃ ይጠቅማቸዋል። በተለይ ስለ አቶ ወርቁ ስለ ሌሎችም ስታወራ እንግዲህ ለዛ ብለው ነው ለመቅደስ ስልክ ፈቀዱላት እንጂ ችግር የሚያመጣ ይሆን እንትን ቢል እነሱም እሺ ብለው አይሰጧትም ነበር። ግን ለራሳቸው ጥቅም ሲል ነው እሷን እንትን ውስጥ ለማስገባት ወጥመድ ውስጥ ለማስገባት የግዴታ ስልኳ መሰጠት ነበረባት። ልጆቿንም እያወራች ነው። በእርግጥ ግን ደግሞ ያው ከእሷ ጋር የሚሰሩ እሷም እኮ እዚህ ልዑል ጋር ራሱ ተቀምጣ ከውጭ ያሉትን እየላከች ብዙ ነገሮች እያወራች ብዙ ነገሮች ሚዲያ ላይ የማይወጣ በጣም የማይባል የማይደረግ ነገር ብዙ ነገር እንትን ትላለች። ግን ይህ ሁሉ ነገር ተትቶ ደስ የማይል ነገር ነው እየሰሩ ያሉት። ሞር አሁን ልዑል ትኩረቱ ሁሉ ነገሩ ካያችሁት አባቱን ለማግኘት ለመርዳት አይቶታል። ለአንድ ሳምንት እንኳን አንድ ቤት ውስጥ ታሽጎ ምን ያክል እንደሚከብድ እንደሚጨንቅ ሲናገር ነበር። እና አቶ ወርቁ ደግሞ ይሄ ሁሉ ቀናት በእርግጥ እያሳከምነው ነው የምትለው እንግዲህ ሲታመም በስነ ስርዓት ዶክተር ቤት ድረስ እየሄደ የሚያየው ምናምን። እነሱ የገንዘብ ችግር የለባቸውም። ምንም ነገር ሲፈጠር በገንዘብ እንትን የሚሉ ሰዎች አይደሉም። እና ሕክምናም በስነ ስርዓት ያገኛል ብላለች። ግን ደግሞ ጭንቀቱ ራሱ ህመም ነው የሚሆነው። ከዚያ ሁሉ ጭንቀት ለማውጣት እንግዲህ ለአባቱ ልዑል በጣም ብዙ ነገሮች እያደረገ ነው የአቅሙን። ከሷ ጀርባ ደግሞ በጣም የሚያሳዝነው ደግሞ አጎትየውና አክስትየዋ መኖራቸው ትንሽ ከባድ ነው። አላቅም አሁን ማን ያምናል? ከመቅደስ ጋር የልዑል አጎትና አክስት አክስቷ ስላችሁ ይቺ ሁለተኛዋ ስሟ ልያዝልኝ ብሎ ነው። አንድ ሰሞን የታመመችው ኧረ ስሟ ማን ነው በእናታችሁ? ብቻ ሁለተኛ አክስት እንግዲህ የእሷ አክስት ብዙ ናቸው። አላቅም ብቻ ከአንድም ሁለት አክስት እሷ ናት። እሷም አብራ አባቱን እየሄደች ካለበት ቤት እየጠየቀች ግነት ስትጠየቅ ግን አላቅም እያለች ነበር። ይሄ ማስመሳዩም ሽማግሌው ሰውዬም አላቅም እያለ ነበር። ግን ጉዳቸው እንግዲህ ይሄ ነው። እናንተም ተመልካቾች እያያችሁ መፍረር ትችላላችሁ። ልዑል ዛሬ ግን እንደው በትንሹ ስለ አባቱ ስለሰማ የሆነ ደስ ብሎታል። መቅደስን በእርግጥ ማመን ከባድ ነው። እንትን ውስጥ ነው የምታስገባው። በጣም ምን አይነት አረመኔ ጨካኝ እንደሆነ በተደጋጋሚ አይታችኋል። እያስመሰለች ሰውን በውሸት እንትን የምትል ልጅ ናት። ግን ደግሞ ሰዎች በዛ ብለው የሆነ እንትን ጉዳት የሆነ ነገር ብታስብ እንኳን እንትን ነገር እንዳይፈጠር በተቻላቸው አቅም እንግዲህ የዚችን ወጥመድ ያዘጋጀችውን ሁሉም ነገር ይስተካከላል ብሏል ልዑል። አባቴ ካለበት ችግር ውስጥ አወጣዋለሁ በዚህ 2-3 ቀን ጠብቁኝ ብሏል። እንግዲህ እሷም መሯታል እንዳልኳችሁ። ኦልሬዲ አቶ ወርቁ ተገኘ ማለት ማናት መቅደስ ተለቀቀች ማለት አይደለም። መቅደስ መታሰር ያለባት ናት። እኛ በተደጋጋሚ ልዑልን ስንወቅሰው እየሰማችሁ ነው። የሆነች ስህተት የሆነች እንትን ካየንበት እንወደዋለን እንደዚህ ምናምን ነገር የለም። ፍትህ ከሆነ ለሁሉም እኩል ነው። መታሰር ካለበት ይታሰራል። በገዛ እህቱ እና በኤልሳ ምክንያት እንኳን ብዙ ጫና እያሳደርንብን ነው። በየኮሜንት በውስጥም እየላክንን ታዳላለህ እያልን ብዙ ነገር እንትን እንላለን። ግን ደግሞ እሱ ደግሞ የራሱ አመለካከት የሆነ እንትን ካላየ ሰው ስላለው የሚያደርገው ነገር የለም።
እኛ ባልነው ቢሆን እስካሁን ድረስ የገዛ እህቱን አሳስረናት ነበር። ግን ደግሞ ያው በአሁንማ መቅደስን አይተዋት አባቴን አሳልፋ ሰጥታኛለች። ኧረ ከልጆቿ ትሄድ ልጆቿ እንትን ትበል ቢል የእውነቴን ነው የምላችሁ እኔ ነኝ የምነሳበት። መታሰር አለባት። በእሷ ምክንያት እኮ ይሄ ልጅ እየተሰቃየ ነው። ሹፌሩ አያሳዝነው? እንጀራውን ነው የዘጋችበት። እና የልዑልን ደስታ በትንሹ አሳያችኋለሁ። የምወዳችሁ እንግዲህ መቅደስ ምን አዘጋጅታለች፣ ምን አስባ ነው የሚለውን እንግዲህ ሙሉ ቪዲዮውን በዚህ ቪዲዮ እዩት። ቪዲዮ እስከ መጨረሻ ድረስ እዩት። እኔ በጣም አላስረዝምም። ቪዲዮ በጣም አጭር ነው፣ እንዳትሰለችሁ ማለት ነው። ዋናዋን ርዕስ ነው ማወራችሁ። እንደዚህ ዝባዝንኬ ምናምን ካልኩኝ ሰዓታችሁን እንትን እንዳልልባችሁ አጠር እያረኩ ነው እና እናንተም ቪዲዮ ሙሉውን እዩት። ከቻላችሁ ደግሞ ፕሊዝ ስትገቡ ሁላችሁም ላይክ አድርጉ። እስኪ ቪዲዮ ላይክ ስታደርጉ ለእኔ ይጠቅመኛል እኮ የእናንተ ላይክ በጣም ትልቅ ዋጋ አለው እና ላይክ አድርጉ። ገብታችሁ አትውጡ። ኮሜንት መጻፍ እንኳን ባትችሉ ላይክ ማድረግ ግን ምንም ሰዓት ደቂቃ አይፈጅባችሁም። መልካምነት ብቻ ነው የሚጠይቀው። ለማንኛውም የዛሬው ቪዲዮ ይመስላል። ሰላማችሁ ብዙ ትርፍርፍ ይበል። በሌላ ቪዲዮ እንገናኛለን። ሀገራችንን ሰላም ያደርግልን እያልን እንወዳችኋለን፣ አክብራችኋለን። ባይ ባይ።